ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጮች የተለመደውን የአክብሮት ሰላምታችንን ያቀረብን ፕሮግራማችንን እንጀምራለን። በዛሬው ዝግጅታችን የትዝብት አድማስ ይዘን መጥተናል። በዚህ ፕሮግራም በአገራችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሌሎች ጉዳዮችንም የሚያካትት ጽሑፎችን ያዘለ ይሆናል። ወደ ዝግጅቱ ለአህያ ማር አይጥማትም። ውርደትና ባርነትን እንዲሁም ፍትህ አልባነትን ፈጽሞ የማይቀበለው የኢትዮጵያ ሕዝብ በታሪኩ ሁሉ ለክብሩና ለነጻነቱ የማይተካ ክቡር ዋጋ በደሙ ከፍሏል። ይህ ሕዝብ ካለፉት ጀግኖች እናቱና አባቶቹ የወረሰው ትልቁ ሀብትና ቅርስ ቢኖር ነጻነትና ትዕግስትን ነው። የኢትዮጵያ ሕዝብ በጉልበት በጠመንጃ ሊገዛ ይችላል ተብሎ ቢታሰብም ይህ ሊሆን የሚችለው ለጊዜው እንጂ ለዘላለም አለመሆኑ በሚገባ የተረጋገጠ ነው። የኢትዮጵያ ሕዝብ ጨዋና ትዕግስተኛ ሕዝብ ነው። አምባገነኖች ፍላጎታቸውን በሕዝብ ላይ ይጭናሉ። ሕዝብ ሲታገስ እንዲሁም ፍላጎቱን በተረጋጋ ሁኔታ ሲገልጽ አምባገነኖች ይህንን የሕዝብ አስተዋይነትና ትዕግስትን እንደ ፍርሃት ወይም እንደ ድክመት ይቆጥሩታል። የኢትዮጵያ ሕዝብ አስተዋይነትና ትዕግስት በተደጋጋሚ በአምባገነኖች በተሳሳተ መንገድ ተተርጉሟል። ሕዝቡ ለሰላምና ለአንድነት ሲል ለረጅም ጊዜ ታግሶ ሊቆይ ይችላል። አምባገነኖች ይህንን ትዕግስት እንደ ድክመት በመቁጠር በሕዝብ ላይ የበለጠ በትራቸውን ለማሳረፍ ሲዳክሩ በተደጋጋሚ ተስተውሏል። ታጋሽ ሕዝብ የፈራ ሕዝብ አይደለም። ይልቁንም ለሰላምና ለመረጋጋት እድልን የሚሰጥ ሕዝብ ነው። ይህንን እድል በትክክል የማይጠቀም አምባገነን ይዋልደር እንጂ የሕዝብን የቁጣ በትር መቅመሱ አይቀሬ ነው። የሕዝብ ትዕግስት ትልቅ ኃይል ነው። ሕዝቡ ለመብቱ ለፍትህና ለነጻነቱ ሲታገል የትግል መሳሪያው ትዕግስትና ጽናት ናቸው። የአምባገነኖች ጠመንጃና ጉልበት ለጊዜው ሕዝብን ሊያስፈራራ ይችል ይሆናል። ነገር ግን የተደራጀና የታገዘ ሕዝብ በመጨረሻ ዓላማውንና ግቡን ይመታል። አምባገነኖች በሚገባ ማወቅና መረዳት የሚኖርባቸው አንድ ሀቅ ቢኖር የኢትዮጵያ ሕዝብ ዝምታና ትዕግስቱ ድካምና ተስፋ መቁረጥ እንዳልሆነ ጭምር ነው። በታሪካችን አምባገነኖች እየተፈራረቁ የኢትዮጵያን ሕዝብ ድምፅ ሰርቀዋል። መከራና ስቃዩን አራዝመውበታል። ሀብትና ንብረቱን ዘርፈውታል። ሰላሙን ነስተውታል። የገዛ ሀገሩን ጭምር ነጥቀውታል። የሕዝብን ብቸኛ የስልጣን ባለቤትነት ነጥቀው ሕዝብን ረግጠው ገዝተዋል። ታሪክ እንደመሰከረ ሁሉ የአምባገነኖች ምርኩዝ በተባባሪ የሕዝብ ትግል ሁሌም እንደተሰበረ ነው። አምባገነኖች ለጊዜው መብቱን ነጥቀው ጥያቄውን አግተው ቢይዙም ፍላጎትና ጥቅሙን ለዘላለም ግን ማቸነፍ አይችሉትም። የኢትዮጵያ ሕዝብ በታሪኩ ብዙ መከራዎችን ውጣ ውረዶችን አሳልፏል። የጦርነት አስከፊነትን በተደጋጋሚ አይቷል። ስቃይ፣ ረሃብ እና ቸነፈር ተቋቁሟል። የፖለቲካ መሀይሞች ያደረሱበትን የፖለቲካ ቀውስ በትዕግስት አሳልፏል። ባለማቋረጥ የልጆቹ ንጹህ ደም በከተማና በየሸንተረሩ እንደ ጎርፍ ውሃ ሲፈስ አጥንታቸው እንደ ማገዶ እንጨት ሲፈለጥና ሲከሰከስ ተመልክቷል። የኢትዮጵያ ሕዝብ በዚህ ሁሉ ረጅምና መራራ ትግልና መስዋዕትነት ውስጥ ሆኖ ነጻነቱንና ክብሩን ለማስመለስ ሳያሰልስ ታግሏል። ዛሬም በጠራራ ፀሐይ ድምፁን የሰረቀውን መብቱና ነጻነቱን የገፈፈውን የስልጣን ጠመኛውንና ዘረኛ አምባገነኑን አብይ አህመድን ልጎንበስልህ በመንበሬ ተቀምጠህ
እንዳሻ አድርገህ ግዛኝ የሚልበት ሐሞትና ወኔ ከቶ አይኖረው። የዋሊደር እንጂ የተገፋና የተበደለ ህዝብ ድምጹን ማሰማቱና መታገሉ የሚጠበቅ ነው። የህዝብ ቅሬታና ጩኸት የሚመነጨው ከምንም አይደለም፣ ከግፍ ከበደልና ከፍትህ ፍለጋ ነው። አምባገነኖች ህዝቡ ዝም ሲል ሁሉም ነገር ደህና እንደሆነ አድርገው ያስባሉ። ይህ ስህተት መሆኑን ግን ጨርሶም መገንዘብ አይችሉም። የህዝብ ዝምታ እርካታ አይደለም። የህዝብ የተሰበሰበ ዝምታ የተጠራቀመ ቅሬታ እልህና ቁጣ ነው። የህዝብ ቅሬታ እልህና ቁጣ ሲታፈን ያልታሰበ ፍንዳታን ህዝባዊ አመጽን መቀስቀሱ ሳይታለም የተፈታ ነው። የኢትዮጵያ ሰላምን አጥብቆ ይመኛል፣ እጅግ አጥብቆ ይፈልጋል። ግጭትን ትርምስንና ጦርነትን አይመኝም። ነገር ግን ሰላሙን ሲያጣ፣ ፍትህ ሲጠፋ፣ መብቱ ሲረገጥ፣ እውነትን ሲታፈን፣ ድምፁ በአደባባይ ሲሰረቅ እጁን አጣጥፎ ዝም ብሎ አይመለከትም። በአምባገነኖች ላይ በዘረኞችና በፋሽስቶች ላይ ቀፎ እንደተነካ የንብ ቀፎ ግልብጥ ብሎ በአንድነት በገዢዎቹ ላይ ይነሳል። ይህ ደግሞ የኢትዮጵያ ህዝብ ባህሪ ብቻ ሳይሆን የተገፋ የተበደለና ነፃነቱን ናፋቂ የሆነ ህዝብ ሁሉ ተፈጥሯዊ ባህሪ ነው። በማንኛውም ሀገር የህዝብ ድምጽ የዲሞክራሲ መሰረት ነው። ህዝብ የሚናገረው ቃል፣ የሚያቀርበው ቅሬታ፣ የሚያቀርበው ሐሳብና የሚያሰማው ጩኸት የአንድን ሀገር የፖለቲካ ጤንነት መለኪያ ወይንም መመዘኛ ነው ማለት ይቻላል። እንደ ኢትዮጵያ ባሉ የአምባገነን አገዛዞች በሚፈራረቅባቸው ሀገሮች ውስጥ የህዝብ ድምጽ ተነጥቆ ተሰርቆ እንደ ግል ንብረት ተደርጎ ይወሰዳል። ህዝብ የሚሻው ፍትህ በጠመንጃ በጉልበት ይቀበራል። የህዝብ መብት ሲሰረቅ ህዝብ የመናገር መብቱን ብቻ አያጣም፣ የማንነቱ መገለጫ የሆነውን አንድ ክፍሉን ጭምር ይነጠቃል። አምባገነኖች ብዙውን ጊዜ የህዝብን ዝምታ እንደ ድጋፍ ይቆጥሩታል። የተቆጣን ህዝብ እንደ ደስተኛ አድርገው ይወስዱታል። የተገፋን ድምጽ መፍትሄ እንዳገኘ ችግር ይቆጥሩታል። ሐቁና እውነታው ከዚያ ፈጽሞ የተለየ ነው። የተገፋና የታፈነ ህዝብ የህዝብ ድምጽ እስከ ወዲያኛው አይጠፋም። የተጠራቀመ ቅሬታ ይዳፈን እንደሆነ እንጂ ጨርሶ አይሞትም። ወቅትና ጊዜን ጠብቆ መፈንዳቱ ግን አይቀርም። የታፈነ ህዝብ ለጊዜው ዝም ሊል ይችል ይሆናል። የህዝብን ጥያቄና ብሶት ለዘላለም አፍኖ ማቆየት ግን ከቶም አይቻልም። የሰው ልጅ ክብርና ነፃነት በተፈጥሮ ውስጥ የተቀመጡ አንጡር እሴቶች ስለሆኑ እስከ ወዲያኛው መብትና ነፃነቱን ነጥቆ የሚሰረቅበት ምድራዊ ኃይል ፈጽሞ አይኖርም። የህዝብ ትግል ታሪክ በሚገባ እንደሚያስረዳው ከህዝብ የተሰረቀ ድምጽ አንድ ቀን ተመልሶ ይናገራል። የተገፋ እውነት አንድ ቀን ተገልጦ ይወጣል። የተከለከለ የህዝብ ድምጽ አንድ ቀን መልስ ይፈልጋል። የኢትዮጵያ ህዝብ የሚያሰማው ድምጽ የሰላም ወይም የአመጽ ምልክትን ብቻ አይደለም፣ የህይወት የንቃተ ህሊናና የፍትህ መገለጫ ነው ማለት ይቻላል። የህዝብን ድምጽ ከመስረቅ ይልቅ ህዝብን ማዳመጥ፣ ከማፈን ይልቅ መቀበል፣ ከመጨቆን ይልቅ በፍትህ መመለስ ዲሞክራሲያዊ ነኝ ለሚል ስርዓት ተቀዳሚ ግዴታው መሆኑ መታወቅ አልፎም መረጋገጥ ይኖርበታል። ለአህያ ማር አይጥማትም እንዲሉ አብይና አጃቢዎቹ የኢትዮጵያን ህዝብ ዝምታና ትዕግስት እንደ ፍራቻና ድክመት ከቆጠሩት ሊሸከሙት የማይችሉት የተባባሪ የህዝብን ጠንካራ ክንድ ጠራርጎ የሚያስወግዳቸው መሆኑን መገንዘብ ይኖርባቸዋል። የተደራጀ ህዝብ የጋራ ችግሮችን በቀላሉ ይለያል። የጋራ መፍትሄ ይፈልጋል። በተናጠል የሚደረግ ጥረት ውስን ውጤት ሲኖረው በአንድነት የሚደረግ እንቅስቃሴና ትግል ትልቅ ለውጥ ያጎናጽፋል። ልማት፣ ፍትህ፣ ሰላምና ነፃነት የሚጠናከሩት ህዝቡ በዓላማ ሲሰባሰብና ሲደራጅ ነው። ከህዝብ ትግል ታሪክ እንደምንረዳው ታላላቅ ህዝባዊ ለውጦችና ድሎች የተገኙት በተባበረና በተደራጀ የህዝብ ትግል ነው። በራሱ የሚተማመንና የጋራ ራዕይ ያለው ህዝብ ውጤቱ ድልና እድገት ይሆናል።
ፈተናዎችን ማሻገር ይቻላል። የሚፈለገውንም ለውጥ ያመጣል። በመጨረሻም የተነጠቀውን ድምጹን በትግሉ ያስመልሳል። ጠላቱን አሸንፎ መብትና ነጻነቱን ይጎናጸፋል። አህያን ማር አምባገነኖችን ትዕግስት አይጥማቸው። ክቡራን የፕሮግራማችን ታዳሚዎች ለዛሬ ያዘጋጀነው ፕሮግራም በዚሁ ተጠናቋል። በሌላ ጊዜ በሌላ ፕሮግራም እስክንገናኝ መልካሙን ሁሉ እየተመኘን በዚሁ እንሰናበታለን። እስከ ሳምንት፣ መልካም ሳምንት። አባቱ ባድማ የተኛውን በሬ ቀስቅሰው አደረጉት አውሬ። አባቱ ባድማ የተኛውን በሬ ቀስቅሰው አደረጉት አውሬ። አባቱ ባድማ የተኛውን በሬ ቀስቅሰው አደረጉት አውሬ። አይተናል ሰምተናል አሳሪው ሲታሰር ደርሰናል። የገፋው ሲገፋ አይተናል። ንገሩት ይህን ሰው ፍርሃቱ ምንድነው? የታመመ ያለ ቆሞ ያጅሞች ነው። አትፍረድ ዝም ብለህ ፍርድ አደገኛ ነው። ዞሮ መጥቶ ካንተው ቤት ነው የሚያድረው። ያረፋ አፍዳል እንጂ በደል ፊረኛ ነው። አመጣቱ ደግሞ የከፋ ነው ካንተው። ጥጋብ ሲደራረብ ፈጠን ሲል ጉዞው መመለሱ አይቀርም ቀን ተለዋዋጭ ነው። አይተናል ሰምተናል አሳሪው ሲታሰር ደርሰናል። የገፋው ሲገፋ አይተናል። ዞረን ገደል ያደርን ሹርርካ ሻመት ብንኖር ሻመት ብንነቃ እየደጋገምን እንደገና ጭቃ መርመትመት በቃ አለቀ ሲባል ተመልሶ መፍረት። በቂም በቀል ታምር በጨቅላ ጨዋታ ለዋት የዋሸውን ረስቶት ለማታ። አይተናል ሰምተናል አሳሪው ሲታሰር ደርሰናል። የገፋው ሲገፋ አይተናል። በደል ሲበዛ ያንቀላፋ መስሎ ሸለብ ያርገውና አይነሳም ብለህ ክፉ እንዳታደርጊው ቀስቅሰ በዝምታው ብዛት መታገስ እንዳለ መጠርጠር አቅቶ እንዲህ ከቀጠለ ነገ ማትመልሰው ብዙ ነገር አለ። መከባበር እንጂ አብሮ ባንድ ለመኖር አለቀለት ብሎ በትዕቢት መወጠር መቆሚያው ከባድ ነው። ካሁኑ አትሞክረው።